መራዊት ምን ገጠማት? መራዊት እንግዲህ በድንገተኛ ሆስፒታል አሟት እያንዘባዘቡ ሆስፒታል ካስገባት በኋላ ሆኖም ግን የተሰማው ደስታ በጣም ደስ ይላል። ናሆሜ ማመን አቃተው። የሁለት መንታ ልጆች ጸንሳለች የሚል ደስታ ተበሰረለት። በጣም ተደሰተ። እንዲሁም ደግሞ ጽናትም ፈጥጥ ብላን የቀረችው ኪራም አብሮ ነበር። ሄዶ ደነገጠ። ቅዱስም እኔ እኮ ነግሬያችሁ ነበር ምርመራ ታካሄድ ይቺ ልጅ እያልኳችሁ ነበር እያለ መናገር ጀመረ። ሆኖም ግን ደስ የሚል ነገር ነበር። ለምን መራዊት የናሆሜ እናት አሁንም አርግዢ ልጅ ጥሩ ነው ልጅ ጸጋ ነው እያሏት ነበር። እሳቸው ደግሞ ድግስ እየደገሱ ሰርግ ለመደገስ ዘመድ አዝማን ለመጥራት እየታሰበ እያለ እንግዲህ ድንገት በታመመችበት ሰዓት ላይ እንግዲህ ሆስፒታል ስትሄድ መራዊት የሁለት መንታ ልጆችን በሆዷ ውስጥ እንደጸነሰች ተነገራት። በጣም ደስ ይላል። ከልብ ድካሟ ጋር የእርግዝና ነገር ሊመጣ አይችልም የሚል ሲያስጨንቃትና የናሆሜን እናት መልስ ለመመለስና ለመናገር ብዙ እየጀመረችና እየተወች የነበረችበትን ሰዓት ሁላችን የሚያየንበት ነበር። በጣም ደስ የሚል ነው። ሰላም የውድ ቻናል ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ የደወል ምልክቷን መጫን አትርሱ። እንግዲህ ዛሬ ጽናት ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህም እንግዲህ መራዊት ሰሞኑን እንግዲህ የክሩቤን እናት 40 ለመደገስ እንግዲህ ከላይ ከታይ እያሉ ስለደከማትና ለሁለት ቀን የሚያክል ምግብ ስላልበላች እያመማት እንደሆነና ናሆሜ ሆኖም በጣም የተጨናነቀ እንደነበር ያየነው ነው። እንዲሁም እሷም በጣም አልጋ ላይ ሆና እየተጨናነቀች እናቴ አሁን ይሄን ህመሜን ብትሰሚ እንደዚህ እንደማሆን ብታቂ ትዳሩ አልተስማማት ሆኖ ነው ትይኝ ይሆናል፣ ግን እኔ በጣም ተጨንቄያለሁ አሞኛል እያለች እንግዲህ ልክ እሱ ደግሞ ናሆሜ ከፍቶ ሲገባባት ድንግጥ ብላ ትኝት አለችና የኔ ምስኪን ተኝታለች፣ በቃ አልቀሰቀሳትም፣ እንቅልፍ ይውሰዳት ቁጭ ብላ አድራለች ማለት ነው ብሎ ሳም አድርጓት ወጣ። ሆኖም ከወጣ በኋላ ደግሞ ሰናይት መታ እንዳልቀሰቀሰች ብዬ ነው እንዴት ነው ስትላት እንደናነኝ ተሽሎኛል አለች። በቃ እኔ ቀለል እንዲልሽ ወደ ሳሎን ሂጂ አሏት። እሺ ብላ ሳሎን ከተቀመጠች በኋላ ቅዱስም መጣ። ጽናትም ሁላቸውም እየተጫወቱ እያሉ ቅዱስም እንግዲህ ቡና እየተፈላልህ ነው ተብሎ ቡና ከነጭሱ መጣለትና ቡናውን እየጠጣ ምን ነው እንደ ወጉ እንደማረጉ በረከቦት ብታረጉት ምን አለ ብሎ በቃ እኔም ልገዛቸው ብሎ ሄደ። ከዛ ሁላቸውም በር ላይ ወጥተው እያሉ ናሆሜ ግን በጣም ስለ መራዊት ይጨናነቅ ነበር። እቺ ደግሞ መራዊት እኮ አሟታል፣ ስለዚህ እንግባላትና እንያት እያለ ሲላቸው እሺ እያሉ ሲገቡ ነው እንግዲህ እሷ ከሳሎን ላይ ነፍስ ውጪ ነፍስ ግቢ ልቧን ገድፋ በጣም ነበር የምታሳዝነው። በነገራችን መራዊት በጣም ደስ የምትል የተረጋጋችና አለባበሷ ጀምሮ በጣም ከዛ የሰው ልጅ ክብር ያላት ለሱ የምትሰጠው የናሆሜ ፍቅር በጣም ያስቀናል። በዚህ እሱም በቃ በጣም ነበር የሚወዳት። እናቱ ያለችውን ጥያቄም ላለመመለስ የሚደረገው ነገር ምናልባት ሕክምና አድርጊ ሄደሽ ተመርመሪ የምትላትን ነገር እያስታወሰች ፈጣሪ ወይ ምን ይሻለኛል፣ በእኔ በኩል እኮ እሱን እየጎዳሁት ነው እያለች ትጨናነቅ ነበር። ግን ፈጣሪ ሁን ያለውን ነገር የሚያደርገው መሆኑን በመራዊት ላይ ያየነ። እንግዲህ በዛ ድንገት ሆስፒታል ላይ አንጠልጥለዋት እንግዲህ እንደገቡ ከዛ ሆስፒታሉ ላይ እንግዲህ የተሰማው ደስታ እንግዲህ እንደጸነሰች ነው። አንዳንድ ጊዜ ደግሞ ህመማችን ብቻ ነው እያልን ስንል እንደውም እኮ ጽናት ብላታለች፣ መድኃኒት እየተከታተልሽ እየወሰድሽ ነው፣ ግን መመርመር የመሰለ ነገር የለም ተመርመሪ እያለች ስትናገራትም ነበረ። እንዲሁም ደግሞ እውነታውን ደግሞ ንገሪያቸው እስከ መቼ ነው? አንዳንድ ጊዜ እውነታን አለመናገራችን ዋጋ ያስከፍለናል ብላለች። ምክንያቱም በክሩቤ እውነታውን ስለ እናቱ ስላልተነገረው በእርግጥ የክሩቤ አባት ለባለቤቱ ያለው ክብርና ደስታ በጣም ነበር የሚያደርገውና ልጁም እንዳይጎዳ አንድ ልጇም እንዳይጎዳ በሚል የደበቀው ነገር በኋላ ለክሩቤ ብዙ መስዋዕትነት አስከፍሎታል። ይህንንም እያየች ስለነበረ እባክሽ በቃ ተናገሪ ስትላት እሺ ብላ ነበር። ለመናገር ብላ
ለመናገር ብላ ስትጀምርም አንድ የምነግርሽ ነገር ነበረኝ እያለች ስትላት እሺ ንገሪኝ እያለች ስትል እንግዲህ እኔ ግን አንቺ ሆዲሽ ሞላ ያለ ይመስለኛል ቋጥረሻል እንዴ ሆዲሽ ይዟል እያለች ስትላት ሰውነትሽ ደግሞ ፈርፈር ብሏ ስትላት እንዴ ጠቅልል እያለ እያጎረሰኝ ነው እንዴት እንደዚህ እያጎረሰኝ አለመወፈሬም ብላ እንግዲህ የናሆሜን ጦርነት አበሰረች። ግን እናቲቱ በማንኛውም እሺ ለሚቀጥለው እጠብቅሻለሁ ትነግሪኛለሽ አሏት። እሷም ለመናገር እስከ መቼ ደብቄ ልናገር የሚለውን ነበር አስባበት የነበረው። ይህንንም እንግዲህ ለመናገር ስታስብ ነው እንግዲህ አሁን እዚህ ስራ ላይ የ40 ቀኑ እንዴ የ40 ቀን ግን ምን ጊዜ ፈጥኖ ደረሰ ስትለው ትነግረዋለች። ወይ አዎ አለችና ግን እኮ አንተን ትውስታ እንዲያደርግብህ አይደለም ኪራዬ፣ ሁላችንም ወደዛው ነን፣ ሁላችንም እንሞታለን፣ የሚቀር ሰው የለም ስትል መልሳ አጽናናችሁ። ቅዱስ ደግሞ በጣም ቁም ነገር አዘል የሆነ ነገሮችን ነው አብዛኛውን ጊዜ የሚያስተምረውና የሚናገረው። ብዙ ጊዜ የሚናገራቸው ንግግሮች ብዙ አስተማሪ የሆኑ ንግግሮች አሉበት። ዛሬ ሰናይት ከክሩቤ ቅዱስ ጋር በጣም ትግባባለች። ክብሮምን በጣም አዋቂና በጣም ርቆ ትምህርቱን አዘል ነገሮችን የሚያስተላልፋቸው ነገሮች ቢሆኑም ግን ከእሷ ጋራ እንግዲህ ኮሰራቴ እየተባባሉ እየተደባበሩ ነው። ከቅዱስ ጋር ግን የምታገኘው ሀሳብና አስተያየት እንግዲህ እያረካት ይሄዳል። ሚስጥር ጠባቂ እንኳ ስትለው እንግዲህ ሚስጥርሽ በወንፊት ሳይሆን በታንከር ነው የተቀመጠልሽ፣ እኔ ሚስጥር ጠባቂ ነኝ ይላል። እኔ እኮ ብዙ ነገር አሳልፍ ያለሁ ከእኔ በላይ ማንም የለም፣ ውስጤን ግን ለመናገር አልችልም። እስኪ ንገረኝ ምንድን ሆነህ ነው ስትለው አይ እንትን የምልክት ቋንቋ ታውቂያለሽ አለ ሰናይትን። አይ ደግሞ በንግግር ያልፈታነውን በምልክት ቋንቋ ሆነ እንደምንግባባው ስትለው አዎ እኔ እንግዲህ ሁልጊዜ ታሪኬን አወራሁት ከመሬት ጠብ የሚል ነገር የለም። ስለዚህ በምልክት ብጀምር ደግሞ ምናልባት ሰው ሊረዳኝ ይችላል። እኔ ብዙ ችግርና ነገሮችን እያሳለፍኩ ነኝ ብሎ እንግዲህ ክሩቤንም ጣል አድርጎ ሲወጣ ክብሮምም አዎ አንዳንድ ጊዜ ሰዎች ችግራቸውን የማይገልጹበት ትልቅ ላይ ፖይንታቸውን ስንነካቸው ግን የሚቀየሙበት ስላለ አትከተለው፣ ምናልባት ትንሽ ከፍቶት ሊሆን ይችላል እስከሚመለስ እንጠብቀው አለ። ብዙ ጊዜ የተከፋበት ብዙ የማይናገራቸው በውስጡ የያዛቸው ታሪኮች አሉት ቅዱስ። ወደፊት ምናልባት ሊገልጻቸውና ሊናገራቸው ይችላል ብለን እናስባለን። እና እንግዲህ አሁን መራዊት በጣም ህመሟ እያስጨነቀ ነው። ግን አንዳንድ ጊዜኛ አሞናልና ልጅ አንወልድም ማለት አንችልም። ፈጣሪ ይሰጣል ከተባለ ይሰጣልና በፈጣሪ ጸጋ ተስፋ አለመቁረጥ ነው። ናሆሜ አሁን እንግዲህ በመራዊት ህመም በጣም እየተጨናነቀ ነው። ትታኝ ልትሄድ ነው የሚልም ሀሳብ አለው። እሷ ከሞተችን የመኖር የለብኝም እያለም ራሱ ሲል አይ ማን ሸኝቶ እንደቀረ ነው ከነከሌ በፊት እኔን ያርገኝ የሚባል አባባል ይህን ነገር አላምንበትም አለ ቅዱስ። ምክንያቱም እናንተ ያንን ሰው ስታስለቅሱትና ስታሳዝኑት ማየት ጥሩ ነው ወይ? ለምሳሌ ከኔ በፊት እናቴን ያርጋት ማለት ከእናቴ በፊት እኔን ያርገኝ ማለት እናት ልጄ ብላ ማልቀስ ጥሩ ነው ብላችሁ ታስባላችሁ? ራስ ወዳዶች ነን እያለ ነበር ራሱ ሚናግ ቅዱስ ያስተምራቸው የነበረው ማለት ነው። ቅዱስ በጣም ቁም ነገር አዘል ንግግሮችን ሲናገር ሁላቸውም ግን ይረዱታል። እንዲሁም ክብሮም ደግሞ የተሻለ ሀሳብ ነገር ሲመጣ ምክሮቹ በጣም ጠቃሚዎች ናቸው። እንግዲህ ጽናትም እንግዲህ ቀጣይ ላይ እንግዲህ የመራዊትን ሁኔታ ካየች በኋላ እሷም ተፍ ብላ ወደ ልጆቹ መንገድ ትጓዛለች ብለን እናስባለን። ስለዚህ አሁን መራዊት ሆስፒታል የተረዳች ላይ የተገኘችው በጣም የሚያሳዝን ላይ ደረጃ ነው የደረሰችው። የልቧ ህመም በጣም በተለይ የናሆሜ እናት በተደጋጋሚ ሲጠይቋት ነው እየተጨናነቀች የነበረው። አንዳንድ ጊዜ የማያስፈልጉ ነገሮችን ከፈጣሪ ነው ይህ ነገር የሚሰጠው ብለን እልፍ ብንላቸው ጥሩ ነው። እሱም ቢሆን ዘወትር እሷን እኔን በጣም ነው የምወዳት መራዊትን ማጥቼ ሰው መሆን አይመስለኝም እንደማለት ሁሉ ድረስ ይናገራል። መራዊት በእውነት መልካም ልጅ ናት። እውነትም ለናሆሜም የምትገባ ልጅ ናት። እንግዲህ ዛሬ ሆስፒታል ላይ እንግዲህ እንደገባች ነበረ። እንግዲህ ያ የሆስፒታል ሕክምናዋንም ለመንትን ማለት መድኃኒቷ ጠፍቶ እንግዲህ ክብሮም በየፋርማሲው እየተሯሯጠ ነበረ እሷን ለማትራፍ። ሁላቸውም ሄደው እየተረባረቡ ያየንበት ሰዓት ነበረ። እንግዲህ
ፈጣሪ ያሽራት ነው የምንለው ሁላችንም። መራዊት በጣም የምታጓጓና የምታሳዝን ናት። ስለዚህ ትልቅ የምስራች ይሰማል ብለን እንግዲህ በዛው የልብ ድካሟም ተነቅሎላት ተችሏት የልጆቹንም አርግዛለች የሚለውን ዜና አብስራ ትመለሳለች ብለን በተስፋ እንጠብቃለን። እና በጣም እንግዲህ የሚቀጥለው ፓርት ሁላችንም በጉጉትና በአስተማሪነት ያለውን የጽናት ድራማ በጉጉት እንጠብቃለን ማለት ነው ውድ ተመልካቾቼ። እና አሁን እንግዲህ ጽናትን በጣም ተጨናንቃለች። በጣም ልቧ ተሰብሯል። ወይኔ መራዊት እያል ሁላቸውም ቢሆን በጣም ደስ የሚሉ ሰናይትም ሆነ መራዊት ሆነ ጽናት እንዲሁም ወንዶቻቸውም ቢሆኑ እርስ በርሳቸው የሚዋደዱ ናቸው። እንግዲህ ፈጣሪ ይመልሳት በሰላም። በዛሬ በዚህ ተሰናብቻለሁ።